ሰላም የአናንያ ስነ መለኮት ኮሌጅ ተማሪዎች፣ ይህ የቤተ ክርስቲያን ገንዘብ አያያዝ ኮርስ ነው። ዛሬ መጨረሻ ትምህርታችንን ነው የምንማረው። ከመጀመራችን በፊት እንጸልያለን። እግዚአብሔር አባቴና መድኃኒቴ ሆይ እስካሁን ስለረዳህን ስላገዝከን እጅግ አብዝተን እናመሰግንሃለን። ጌታ ሆይ ሁላችንም በያለንበት ቦታ እኩል መገኘት የምትችል አንተ ነህና እግዚአብሔር ሆይ በነበረን ቆይታ ሁሉ ከእያንዳንዳችን ጋር ስለነበርክ ስላገዝከን ስለረዳህን እናመሰግንሃለን። እግዚአብሔር አባቴ ሆይ ስለ ጥበቃ ስለ መልካምነትህ ስለ አባትነትህ ስምህ የተባረከ ይሁን። ለኛ ይህ ደግሞ እድል ነው ጌታ ሆይ፣ ለኔ ማስተማር እድል ነው፣ አንተ የሰጠኸኝ እድል ነው። እግዚአብሔር አባቴ በዚህ የሚማሩ ተማሪዎች በሙሉ ደግሞ እንዲማሩ እድል ስለሰጣቸው እግዚአብሔር ሆይ አብዝተን እናመሰግንሃለን። ጌታ እግዚአብሔር አባቴውን በሌላም በግል ህይወታችን በውሏችን በመግባት በመውጣታችን የሚሰሩ በስራቸው የሚያገለግሉ በአገልግሎታቸው እግዚአብሔር ሆይ ያንተን መልካምነትና አባትነት አይተናል። ስምህ ለዘላለም የተባረከ ይሁን። አብዝተን እናመሰግናለን፣ ከልባችን እናመሰግናለን። የኛ ምስጋና የኛ ክብር እግዚአብሔር ሆይ የተገባህ ስለሆነ እናመሰግናለን። የዘላለም አባት እግዚአብሔር ሆይ ደግሞ ለኛ ህይወት ትርጉም የሚኖረው ካንተ ጋር በምንጓዘው ጉዞ በፈቃድ ውስጥ በመኖራችን ነውና ጌታ ሆይ የትኛውንም ዕውቀት ስናገኝ የትኛውንም መረጃ ስናገኝ እግዚአብሔር አባቴ ሆይ ለህይወታችን በፈቃድህ በሐሳብህ ውስጥ በሚጠቅመን መልኩ እግዚአብሔር ሆይ እንዲሆነን በኢየሱስ ስም ጸልያለሁ። ሌላ ካንተ መንገድ የሚያስወጣን የማይጠቅመን የማይረባን ዕውቀት እግዚአብሔር ሆይ መረጃ የትኛውም ነገር በጌታ በኢየሱስ ስም ከኛ የተከለከለ ይሁን። አይምሯችን ሐሳባችን ለክብርህ ለሐሳብህ ከማይሆን ነገር ሁሉ የተጠበቀ እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ቀጣይ ያለውን ጊዜ አንተ እርዳን። እኔ እንዳስተምር ትክክለኛና ተገቢ የሆነውን ዕውቀት መረጃ መስጠት እንድችል እንድትረዳኝ ጸልያለሁ። ይህን የሚማሩ ሁሉ ይህን የሚሰሙ ሁሉ ደግሞ እግዚአብሔር ሆይ የሚጠቅማቸውን ነገር ከዚህ ትምህርት ማግኘት እንዲችሉ ጸልያለሁ። ስለ ሁሉ ስም ይባረክ። በምትወደው ልጅህ በኢየሱስ ስም ጸልይ፣ አሜን። እሺ፣ ባለፈው ትምህርታችን የድርብ የሂሳብ አመዘጋገብ ሂደቶችን አይተናል። በዛ ውስጥ ያነሳናቸው የተለያዩ ሐሳቦች ነበሩ። ዛሬ ደግሞ የሂሳብ አያያዝ መሰረታዊ ጽንሰ ሐሳብንና የሂሳብ አመዘጋገብ ስርዓትን እናያለን። ሁለት ርዕሶች አሉ። በእነዚህ ርዕሶች ላይ ከባለፈው ትምህርት ጋር ተያያዥ ያለው ሐሳብ ነው። ስለዚህ የዛሬውን ክፍል እየተማርን የባለፈውን ትምህርት መሃል ላይ አነሳለሁ፣ ሐሳቡ ተያያዥ ስለሆነ ማለት ነው። የሂሳብ አያያዝ መሰረታዊ ጽንሰ ሐሳቦች የምንላቸው ነገሮች ምንድናቸው የሚለውን እናነሳለን። እንግዲህ የሂሳብ አያያዝ ሂደት ደረጃ በደረጃ የሆኑ አካሄዶች ወይም ደግሞ ተግባራት አሉት። ደረጃ በደረጃ የሆነ አካሄድና ተግባር አለ ማለት አንድ ነገር ጀምሮ የሚያበቃበት ቦታ አለው ማለት ነው። በእንግሊዘኛው አካውንቲንግ ሳይክል እንለዋለን። አካውንቲንግ ሳይክሉ የሚጀምርበት ቦታ አለው፣ ደግሞ ተግባሩ የሚያልቅበት ቦታ አለው። ግን ሳይክል ነው፣ አያቆምም። ሂደቱ የሚቀጥል ነው የሚሆነው ማለት ነው። ይህ የሂሳብ አያያዝ በሂሳብ አያያዝ ሂደት ውስጥ የድርጅቱን የገንዘብ እንቅስቃሴ የሚለካ ስርዓት ነው ማለት ነው። የሂሳብ አያያዝ የምንለው ነገር በድርጅቱ የሂሳብ አያያዝ ሂደት ውስጥ ሂደት ማለት አሁንም ብያለሁ ሳይክል ፕሮሰስ ስቴፕ ነው፣ ፕሮሰስ ነው፣ ስቴፕ ነው። በዚህ ሂደት ውስጥ የድርጅቱን የገንዘብ እንቅስቃሴ የምንለው ደጋግሜ ብዙ ጊዜ አውርቻለሁ። ከሂሳብ ጋር ተያይዞ የምናወራው ነገር ሁሉ በድርጅት ውስጥ ብዙ አክቲቪቲዎች ወይም ደግሞ ብዙ ተግባራት እንቅስቃሴዎች አሉ። ከሂሳብ ጋር ተያይዞ የምናወራው ግን እንቅስቃሴው በገንዘብ የተደረገ ሲሆን ብቻ ነው። ስለዚህ በሂሳብ አያያዝ ውስጥ በሂሳብ አመዘጋገብ ስርዓት ውስጥ የምናወራው የድርጅቱ እንቅስቃሴ በገንዘብ የተከናወነውን እንቅስቃሴ ነው። ስለዚህ ይህን እንቅስቃሴ የምንለካበት ስርዓት ነው ማለት ነው። በሂሳብ አያያዝ ሂደት ውስጥ
የሚከናወኑ ተግባራት ብዙ ናቸው። እንግዲህ የሂሳብ አያያዝ ሂደት ካልን it is a process። ስለዚህ አካሄድ አለው። ደረጃ በደረጃ የሚደረጉ ተግባራት አሉ። እነዚህ ምንድን ናቸው? እነማንን ያካትታል? በየት ጀምሮ የቱ ጋር ይጨርሳል? ሚለውን ቀጥለን እናያለን። የመጀመሪያው ተግባር መተንተን። የመጀመሪያው በሂሳብ አመዘጋገብ ወይም በሂሳብ አያያዝ ሂደት ውስጥ የመጀመሪያው ተግባር መተንተን፣ አናላይዝ ማድረግ። ምንድነው የምንተነትነው? ምንድነው አናላይዝ የምናደርገው? በድርጅት ውስጥ ያለውን የገንዘብ እንቅስቃሴ ነው። እንግዲህ አንድ ድርጅት ሲቋቋም ለትርፍም ይሁን ለትርፍም ያልተቋቋመ ድርጅት ቢሆን የተለያዩ እንቅስቃሴዎች አሉ። በየቀኑ የሚደረግ፣ በየወር በአመት አንዴ የመሳሰለ። ስለዚህ አሁን እኛ እንደ ሂሳብ ትምህርት የምንማረው የገንዘብ እንቅስቃሴ ላይ ነው። ስለዚህ የሆነ የገንዘብ እንቅስቃሴ ድርጅት ውስጥ ሲከናወን ወይም ደግሞ ቤተክርስቲያን ውስጥ ሲከናወን የሂሳብ ባለሙያው የመጀመሪያው ስራው የሚሆነው ማለት ያንን እንቅስቃሴ መተንተን። ምንድነው የሚተነተነው ነገር? የሂሳብ መግለጫዎች ውስጥ እያንዳንዱ ክፍል ግንኙነት በመፈለግ የሂሳብ መግለጫውን መተንተን ነው። ምሳሌ እንውሰድና በምን መልኩ የሂሳብ እንቅስቃሴ ወይም ደግሞ የገንዘብ እንቅስቃሴ እንደሚተነተን እናያለን። አንዲት ቤተክርስቲያን ቋሚ የሂሳብ ሰራተኛ ቢኖራት ለዛ ቋሚ የሂሳብ ሰራተኛ በየወሩ ደሞዝ ብትከፍለው፣ ስለዚህ ልክ ወሩ መጨረሻ ላይ ለዛ ሂሳብ ሰራተኛ ደሞዝ ከፈለች። አሁን እንቅስቃሴው በገንዘብ የተገለጸ ስለሆነ ይመዘገባል ወይም ደግሞ በሂሳብ አያያዝ ስርዓት ውስጥ ሂደት ውስጥ ያልፋል። የመጀመሪያው ተግባር ይህን እንቅስቃሴ መተንተን ነው። ይህ የገንዘብ እንቅስቃሴ ካሉት የፋይናንሻል ስቴትመንት ኤሌመንት የምንላቸው ወይም ደግሞ አካውንትስ የምንላቸው እንደ አሴት፣ ሊያቢሊቲ፣ ካፒታል፣ ኤክስፔንስ፣ ሬቨኑ ወይም ደግሞ ገቢ ወጪ የምንላቸው ከየትኞቹ ጋር የተገናኘ ነው የሚለውን መጀመሪያ የምናስብበት ክፍል ነው ማለት ነው። ለምንድን ነው ይሄን የሚጠቅመን? በባለፈው ትምህርታችን 5 አይነት የሂሳብ ክፍሎች እንዳሉ አይተናል። አሴት፣ ሊያቢሊቲ፣ ካፒታል፣ ገቢ ወጪ ወይም ደግሞ ሬቨኑ ኤንድ ኤክስፔንስ የምንላቸው ማለት ነው። ስለዚህ በድርብ አመዘጋገብ ስርዓት ውስጥ እነዚህ የሂሳብ ክፍሎች ሲጨምሩና ሲቀንሱ የሚመዘገቡበት ሂሳብ ሳይድ ወይም ደግሞ ጎኖች ናቸው ብለናል። ስለዚህ አናላይዝ የምናደርገው ወይም ደግሞ የምንተነትነው ይህ እንቅስቃሴ ከየትኞቹ የሂሳብ ክፍሎች ጋር ይገናኛል የሚለው ነው። ለሰራተኛው የተከፈለው ገንዘብ ነው ወይም ደግሞ ካሽ እንለዋለን፣ ጥሬ ገንዘብ ማለት ነው። ወጪው ደግሞ ምንድነው? ለምን ዓላማ ነው የተከፈለው? በወር ውስጥ ለሰራው ስራ ወይም ለሰጠው አገልግሎት ነው። ስለዚህ የተለመደው ሳለሪ ኤክስፔንስ ወይም ደግሞ ደሞዝ ነው ማለት ነው። ስለዚህ ይሄ እንቅስቃሴ 2 የሂሳብ ክፍሎችን ይነካል። አንደኛው አሴት፣ ለምን ገንዘብ ሀብት ነው፣ የድርጅቱ ሀብት ነው። ሁለተኛ ደግሞ ኤክስፔንስ ነው፣ ወጪ ነው፣ ክፍያ ነው፣ ከድርጅቱ የወጣ የገንዘብ ፍሰት እንዳለ ያሳያል። ይህ ደግሞ ወጪ እንደሆነ ያሳያል። ይሄንን ስንተነትን ወጪ ጨመረ ነው ቀነሰ ነው የምንለው ወደሚለው ሐሳብ ደግሞ እንመጣለን። አሁን ይህን በአይምሯችን የምንተነትነው ነው፣ በወረቀት የምንሰራው ስራ የለም። አንድ የሂሳብ ባለሙያ ቁጭ ብሎ ይህን የገንዘብ እንቅስቃሴ ከየትኞቹ የሂሳብ ክፍል ጋር ይገናኛል፣ ይህ የገንዘብ እንቅስቃሴ ምን አይነት ለውጥ የሂሳብ ክፍሎች ላይ አምጥተዋል፣ መጨመር ነው መቀነስ ነው፣ ምን አይነት ተጽዕኖ አሳድረዋል የሚለውን በአይምሮ ቁጭ ብሎ የሚያስብበት የመጀመሪያው ሂደት ነው ማለት ነው። ስለዚህ አንድ ወጪ አለ፣ ምን የሚባል ወጪ? የደሞዝ ወጪ። ሌላው ደግሞ በገንዘብ ነው የተከፈለው። ስለዚህ አሁን ጨመረ ቀነሰ የሚለውን ወደ ማሰብ እንመጣለን ማለት ነው። ወጪ ጨመረ፣ የደሞዝ ወጪ ጨመረ፣ የድርጅቱ ሀብት ወይም ደግሞ ገንዘብ ቀነሰ። ቀነሰ የምንለው ለምንድን ነው? ከድርጅቱ የገንዘብ ፍሰት ወደ ውስጥ ነው ወደ ውጭ? ወጪ ካለ ወደ የት ነው ብለናል? ሁልጊዜ ወደ ውጪ ነው ማለት ነው። የገንዘብ ፍሰቱ የሚያሳየው
ወደ ድርጅቱ ውስጥ የሚመጣን ገንዘብ ሳይሆን ከድርጅቱ የሚወጣን የገንዘብ ፍሰት ነው የሚያሳየው። ስለዚህ የድርጅቱ ገንዘብ ከነበረበት ባላንስ ደሞዝ ሲከፍል ቀነሰ እንላለን። ይህን አናላይዝ ማድረግ የሚጠቅመን ለቀጣዩ ስቴፕ ነው፣ ወይም ደግሞ ለቀጣዩ የሂሳብ አያያዝ ሂደት መንገድ ስለሚከፍት ነው። ለዚህ መልስ ማግኘት ካልቻለን ወይም ደግሞ እንቅስቃሴውን አይተን በዚህ መልኩ መተንተን ካልቻለን ቀጣዩን ሂደት መሄድ አንችልም፣ ወይም ቀጣዩን ተግባር መስራት አንችልም። ስለዚህ በዚህ መልኩ የገንዘብ እንቅስቃሴ ይተነተናል ማለት ነው። ስለዚህ ለማጠቃለል ያክል በመተንተን ሂደት ውስጥ የምናደርገው ነገር ምንድን ነው? የገንዘብ እንቅስቃሴ የትኞቹን የሂሳብ ክፍሎች ነክቷል የሚለውን ነው መጀመሪያ የምናስበው ማለት ነው። የሂሳብ ክፍሎች የምንላቸው እነማን ናቸው? አሴት፣ ሊያቢሊቲ፣ ካፒታል፣ ረቨኑ ኤክስፔንስ ወይም ደግሞ ኢንካም እና ኤክስፔንስ የምንለው ወይም ገቢና ወጪ የምንላቸው እነዚህ የሂሳብ ክፍሎች ናቸው። ስለዚህ ይህ እንቅስቃሴ የትኞቹን ነካ ወይም ከየትኞቹ ጋር የተያያዘ ነው የሚለውን መለየት ነው። ይህን ከለየን በኋላ ቀጣዩ የሚሆነው እንቅስቃሴው በሂሳብ ክፍሎች ላይ ለውጥ እንዳመጣ ያሳያል። ምን አይነት ለውጥ አመጣ የሚለውን ለዚህ ጥያቄ መልስ መስጠት ነው። ምን አይነት ለውጥ አመጣ ማለት ጨመረ፣ ቀነሰ። የሂሳብ ክፍሎች ላይ ተጽዕኖ ካሳደረ ያ ተጽዕኖ ወይም ያ ለውጥ መጨመር ነው መቀነስ ነው የሚለውን መለየት ነው። ሶስተኛው ደግሞ በምን ያክል የሚለውን የገንዘቡን መጠን መለየት ነው። በዚህ መልኩ የገንዘብ እንቅስቃሴ ይተነተናል ማለት ነው። የመጀመሪያው ሂደት ነው። ሁለተኛው ሂደት መቅዳት ወይም ደግሞ መመዝገብ ነው። ሪከርዲንግ መመዝገብ ነው። አሁን መመዝገብ እንችላለን። የመጀመሪያው ሂደት በወረቀት የሚሰራ ሳይሆን አንድ የሂሳብ ባለሙያ የገንዘብ እንቅስቃሴውን አይቶ በአይምሮ የሚያሰላው ነገር ነው። አሁን ሁለተኛው ሂደት ግን በወረቀት የሚሰራ ሂደት ነው። ስለዚህ ይህ ሂደት መቅዳት ወይም ደግሞ ሪከርዲንግ እንለዋለን። መረጃን በሂሳብ አያያዝ ስርዓት ውስጥ ማስገባት ማለት ነው። ይህ ደግሞ ስቴፕ ወይም ይህ ሂደት የሚያደርገው ነገር የተገኘውን መረጃ ወይም ደግሞ የመጀመሪያ ስቴፕ ላይ አናላይዝ ያደረግነውን የመጀመሪያ ስቴፕ ላይ የተነተነውን የገንዘብ እንቅስቃሴ ወደ ድርጅቱ የሂሳብ መዝገብ ላይ መመዝገብ ማለት። በምን መልኩ ነው የምንመዘግበው? እሱም የራሱ የሆነ አካሄድ እና የራሱ የሆነ ሂደት አለ። ስለዚህ ከላይ ዴቢት መደረግ ያለበትን በዴቢት ሳይድ፣ ክሬዲት መደረግ ያለበትን በክሬዲት ሳይድ አድርገን መዘግባለን። አሁን እንግዲህ ከሂሳብ ክፍሎች ለምሳሌ አሴትን ብናነሳ አሴት የምንለው በውስጡ ብዙ ደግሞ ትንንሽ ክፍሎች አሉት። ምን ምን ይይዛል? ገንዘብ አለ፣ ቢሮ ውስጥ የምንጠቀማቸው ወንበር፣ የቢሮ ጠረጴዛ፣ ሼልፎች፣ ህንፃ፣ የድርጅቱ ህንፃ፣ በድርጅቱ የሚተዳደር ህንፃ፣ መሬት ካለው መሬት፣ ሌላ ኮምፒውተር፣ ፕሪንተር፣ እነዚህ ሁሉ እንደ ንብረት ወይም ደግሞ እንደ ሀብት እንደ አሴት ነው የሚታዩት። ስለዚህ ከነዚህ ውስጥ የትኞችን ክፍሎች ነካ? አሴት ሲጨምር ቤት ሳይድ ይመዘገባል፣ አሴት ሲቀንስ ቤት ሳይድ ይመዘገባል የሚለውን ስላየን አሁን ቀጥታ የድርጅቱ የሂሳብ መዝገብ ላይ የተነተነውን የገንዘብ እንቅስቃሴ እንመዘግባለን ማለት ነው። ስንመዘግብ ዴቢት የሚደረገውን ዴቢት፣ ክሬዲት የሚደረገውን ክሬዲት እናደርጋለን። ስለዚህ መጀመሪያ ላይ ከላይ ያነሳሁትን ምሳሌ እንጠቀማለን። ድርጅቱ ለቋሚ ሰራተኛ ወይም ደግሞ በቋሚነት ለሚሰራ ሂሳብ ሰራተኛ ደሞዝ ከፈለ ብለናል። ይህ የገንዘብ እንቅስቃሴ ወጪና አሴትን ላይ ተጽዕኖ አድርጓል ወይም ለውጥ አምጥቷል። አሴት ቀንሷል፣ ካሽ የሚባለው አሴት ቀንሷል፣ ሰለሪ ኤክስፔንስ የሚባለው ጨምሯል። ስንመዘግበው ምን አድርገን እንመዘግባለን? ኤክስፔንስ ሲጨምር በዴቢት ሳይድ ነው የሚመዘገበው። አሴት ሲቀንስ በክሬዲት ሳይድ ነው የሚመዘገበው። ስለዚህ ሳለሪ ኤክስፔንስ የሚባለውን ዴቢት እናደርጋለን፣ ካሽ ክሬዲት እናደርግና እንመዘግባለን ማለት ነው።
አሁን የምዝገባው ስራው በዚህ መልኩ ይከናወናል። ሶስተኛው ሂደት መመደብ ነው። ክላሲፋይንግ the activity of the transaction። መመደብ ተመሳሳይ እንቅስቃሴዎችን ወደ አንድ ማምጣት፣ ወደ አንድ መመደብ። እንግዲህ በቀን ውስጥ በየዕለቱ በሚደረጉ ተግባራት፣ በሳምንት፣ በወር፣ በአመት ውስጥ እያለን ከገንዘብ ጋር ተያያዥ ያላቸው እንቅስቃሴዎች ሊደጋገሙ ይችላሉ። ስለዚህ ተመሳሳይ የሆኑ እንቅስቃሴዎችን ወደ አንድ እናመጣለን ማለት ነው። ለምሳሌ አሁን ከገንዘብ ጋር ተያያዥ ከላይ መጀመሪያ ላይ ያነሳሁትን ምሳሌ ብናነሳ ድርጅቱ ደሞዝ ቢከፍል ነው ያለው። ደሞዝ ከፈለ። የሚከፍለው በምንድን ነው ብያለው? በገንዘብ ነው። ድርጅቱ ዕዳ ቢኖርበት ዕዳ ከፈለ። የሚከፍለው በምንድን ነው? በገንዘብ ነው ወይም በካሽ ነው። ኦኬ፣ በካሽ ከፈለ። ደሞዝ ከፈለ በካሽ። ወደ ድርጅቱ ደግሞ ገቢ ሲመጣ አሁንም በካሽ ከሆነ ገቢው የመጣ ከካሽ ጋር ተያይዞ ያሉ እንቅስቃሴዎች 2 እና 3 4 እየሆኑ ይሄዳሉ ማለት ነው። ወይ ደግሞ ድርጅት ውስጥ ብዙ ሰራተኛ ቢኖር ደሞዝ ከፈለ፣ የመጀመሪያው 2ኛ ወር ላይም ደሞዝ ከፈለ፣ 3ኛ ወር ላይም ደሞዝ ከፈለ የሚል የገንዘብ እንቅስቃሴ ካለ የደሞዝ ክፍያን አንድ ላይ ሰብስበን እንመድባለን። ከገንዘብ ጋር ተያይዞ ወይም ደግሞ በካሽ የሚመጣ ገቢ ካለ፣ በካሽ የሚወጣ ወጪ ካለ እነሱን አንድ ላይ እንሰበስባለን። እሺ፣ በአመት ውስጥ ድርጅቱ መስከረም ላይ ለቢሮ አገልግሎት የሚውል 4 ኮምፒውተር ገዛ። አሁንም የካቲት ላይ 5 ኮምፒውተር ገዛ። ስለዚህ የኮምፒውተር ግዢ የሚባል እንቅስቃሴ ወይም ደግሞ ተግባር በአመት ውስጥ 2 ጊዜ ተከናውነዋል እንበል። ይህን እንቅስቃሴ በጋራ እናመጣለን ማለት ነው። ተመሳሳይ ስለሆኑ በጋራ እናመጣለን። ይህ ለምን ይጠቅመናል? ቀጣይ የምናየው ይሆናል። ስለዚህ ሶስተኛው ሂደት መመደብ ነው፣ ተመሳሳይ የሆኑ እንቅስቃሴዎችን ወደ አንድ ማምጣት። አራተኛው ማጠቃለያ ኦር ሰምራይዝ ማድረግ ነው። ይህን ወደ አንድ ያመጣናቸው እንቅስቃሴዎች ሰምራይዝ እናደርጋለን። ማጠቃለያ ሁሉንም ተመሳሳይ እንቅስቃሴዎችን ወደ አንድ ቡድን ማሰባሰብ ነው። ማጠቃለያ መስጠት ወይም ደግሞ ሰምራይዝ ማድረግ ማለት ለምሳሌ ከካሽ ጋር ተያይዞ ያሉ እንቅስቃሴዎችን ስናጠቃልላቸው ምን እናገኛለን ማለት ነው? የካሽ ባላንስ እናገኛለን። ለምሳሌ በወር ውስጥ ሰምራይዝ የምናደርገው ወይ በወር ውስጥ ነው ወይ ደግሞ በአመት ውስጥ ነው። እያንዳንዱን እንቅስቃሴ ሰምራይዝ እናደርጋለን። ስለዚህ ወደ አንድ የመደብናቸውን እንቅስቃሴዎች ሰምራይዝ ስናደርግ አንድ ትርጉም የሚሰጥ ነገር እናገኛለን ማለት ነው። ለምሳሌ ከካሽ ጋር ተያይዞ ያሉ እንቅስቃሴዎችን ሰምራይዝ የምናደርግ ከሆነ በአመቱ መጨረሻ ወይም በወሩ መጨረሻ ላይ ያለውን የካሽ ባላንስ ወይም የካሽ መጠን ለይተን ማወቅ እንችላለን። እሺ፣ ከደሞዝ ክፍያ ጋር ተያይዞ ያለን እንቅስቃሴ ደግሞ ሰምራይዝ ማድረግ ከፈለግን ለምሳሌ በወር ውስጥ ለደሞዝ ብቻ ምን ያክል ገንዘብ አወጣን የሚለው ለይተን ማወቅ እንችላለን። ይሄ ሰመሪው ነው የሚሆነው ማለት ነው። ለምን ኦሬዲ ከዚህ ሂደት በፊት ምን አድርገናል? እንቅስቃሴዎችን መድበናል። ሰመራይዝ ስናደርግ ስናጠቃልል በአመት ውስጥ ለደሞዝ ብቻ ምን ያክል ወጪ ወጣ የሚለውን ለመመለስ እድል ይሰጠናል፣ ወይም ደግሞ መልስ ከዛ ማግኘት እንችላለን ማለት ነው። ይህ አራተኛው ሂደት ነው። አምስተኛው ሂደት ሪፖርት ማድረግ ነው። ሪፖርት ማድረግ ነው። አሁን እንግዲህ ሪፖርት ደግሞ ስንሰራ ወደ ትልቁ የሂሳብ ክፍሎች እንመጣለን። አሴት፣ ሊያቢሊቲ፣ ካፒታል፣ ገቢ ወጪ ወደምንለው ማለት ነው። ለምሳሌ ሁለቱን ባነሳ፣ ገቢና ወጪ ባነሳ፣ ሪፖርት የምናደርገው በአመቱ መጨረሻ ላይ ድርጅቱ የዚህን ያክል አጠቃላይ ገቢ ማግኘት ችሏል፣ ድርጅቱ የዚህን ያክል አጠቃላይ ወጪ ማውጣት ችሏል። ስለዚህ የዚህን ያክል ወጪ አወጣ፣ ገቢ አወጣ የሚለውን ማወቅ ሳይሆን የሁለቱን ልዩነት ለይተን ማወቅ አለብን፣ ወይም ገቢና ወጪ ማመዛዘን ማለት ነው። እንግዲህ እንደ ቤተክርስቲያን ከመጣን ቤተክርስቲያን ገቢና ወጪዋን የምታመዛዝነው ባሰበችው የበጀት እቅድ ውስጥ ሄዳለች አልሄደች የሚለውን ለማየት ነው። በሌላ አገላለጽ ገቢና ወጪዋን ስታመዛዝን
ሪፖርት የምታደርገው ወጪዋ ከገቢዋ እንደበለጠ ለማሳየት ወይም ደግሞ ገቢዋ ከወጪዋ እንደበለጠ ለማሳየት። የታሰበው ገቢ የዚህን ያክል ነው፣ ያገኘነው የዚህን ያክል ነው። የታሰበው ወጪ የዚህን ያክል ነው፣ የወጣው ግን አክቹዋሊ የወጣው ወይም መሬት ላይ የታየው እውነታ ግን የዚህን ያክል ነው። ሁለቱ ሲመዛዘኑ፣ ገቢውና ወጪ ሲመዛዘን የሚመጣው ልዩነት ደግሞ በታሰበው የበጀት እቅድ ውስጥ ተኬዷል አልተኬደም የሚለውን መልስ ይሰጣል። ስለዚህ እነዚህ ከመጀመሪያ ጀምሮ ስንሰራቸው የነበሩትን ነገሮች ወደ አንድ አምጥተን ትርጉም ወዳለው መረጃ የምንቀይርበት ደረጃ ላይ ደርሰናል ማለት ነው። ይህ ደረጃ እስካሁን ስንሰራቸው የነበረውን ስራዎች ወደ መረጃነት፣ ትርጉም ወዳለው መረጃ ወደ መስጠት ወደሚችል ተግባር የምናደርስበት ክፍል ነው ወይም ደግሞ የምናደርስበት ቦታ ነው። ሪፖርት ማድረግ የቀደሙት ሂደቶች ውስጥ የሆነ የፋይናንስ ሪፖርቶችን ማተም ወይም ማዘጋጀት ማለት ነው። የመጨረሻው ሂደት መተርጎም ነው። እንግዲህ አንድ ሪፖርት በዚህ ሂደት ውስጥ ሪፖርት አደረግን ወይም ደግሞ ሪፖርት አዘጋጀን ካልን መረጃ እየሰጠን ነው ማለት ነው። ያ መረጃ ደግሞ ተጠቃሚ አለው። ያን መረጃ የሚጠቀመው ሰው የሚጠቀምበት ዓላማ እንደ ተጠቃሚው ቢለያይም ተጠቃሚ አለው። ስለዚህ የቀረበው መረጃ ወይም ሪፖርት ትርጉም እንዲሰጥ ማድረግ፣ ኢንተርፕሬት ማድረግ፣ ተርሞችን ወይም ደግሞ የመጣውን ነገር ኢንተርፕሬት ማድረግ፣ የመጣውን ፋይናል ሪዛልት ኢንተርፕሬት ማድረግ ይህን መረጃ ለሚጠቀሙ። ስለዚህ የመጨረሻው ደረጃ መተርጎም የሚባለው ነው። የተከሰቱትን ሁኔታዎች ወይም ደግሞ ተግባራት እና በድርጅቱ ላይ ያለውን የሚያደርሰውን ተጽዕኖ መመልከት ማለት ነው። ስለዚህ አሁን ለምሳሌ ገቢና ወጪን ሪፖርት ስናደርግ የቤተ ክርስቲያኗ ገቢ በጣም እየቀነሰ ከሆነ ያንን መተርጎም አለብን። ከምን አንጻር ገቢ እየቀነሰ እንደሆነ፣ ይህ ምን ወጪ እየጨመረ ከሆነ ደግሞ ለምን ይህ እንደሆነ፣ ይህ የሚያመጣው ተጽዕኖ ምን እንደሆነ፣ በቀጣይ የቤተ ክርስቲያኗ ሕልውና ላይ ምን እንደሚያመጣ፣ ጠቀሜታ አለው ጠቀሜታ የለውም፣ ከሂሳብ ቋንቋ አንጻር ትርጉም መስጠት ማለት ነው። ስለዚህ በዚህ መልኩ የሂሳብ አያያዝ ሂደቱ ይከናወናል። በመተንተን ይጀምርና በመተርጎም ያልቃል ማለት ነው። አሁን ስናወራ የነበረው የሂሳብ አያያዝ መሰረታዊ ጽንሰ ሀሳቦችን ነው። ከዚህ ጋር ተያይዞ የተነሳ ምን አይነት ሂደቶች አሉ፣ የሂሳብ አያያዝ ውስጥ ምን አይነት ሂደቶች አሉ የሚለውን አንስተናል። በቀጣይነት የምናየው የሂሳብ አያያዝ ስርዓት ነው። የሂሳብ አያያዝ ስርዓቱ በድርጅቱ ውስጥ በአስተዳደሩ የሚፈለገውን የፋይናንስ መረጃዎችን ለማቅረብ የተነደፈ ቅጾች ኦር ፎርም የምንላቸው መዝገቦች እና የሪፖርቶች ስብስብ ነው። የሂሳብ አያያዝ ስርዓት የምንለው በድርጅት ውስጥ አስተዳደሩም ሆነ ሌሎች የሂሳብ መረጃን የሚፈልጉ ሰዎች ለማቅረብ የተነደፈ ቅጽ፣ መዝገብ እና ሪፖርቶች ስብስብ ነው ማለት ነው። የሂሳብ አያያዝ ከሂሳብ መግለጫዎች መረጃን የማመንጨት ተግባር ሲሆን ይህም መረጃ በውስጥ ወይም ደግሞ በውጭ ያሉ የሚጠቀሙት ይሆናል ወይም ደግሞ የሚፈልጉት ይሆናል። የአካውንቲንግ የምንለው የፋይናንሻል ኢንፎርሜሽንን ፕሮዲውስ ማድረግ ፕሮሰስ ነው። ቲዘ ፕሮሰስ ሂሳብ አያያዝ የምንለው ቅድም ብያለው ሂደት ነው። ሂደቱ ዋናው ስራው ምንድን ነው? መረጃን መስጠት ነው። ይህን መረጃ ማን ይፈልገዋል? በድርጅት ውስጥም ያሉ ከድርጅት ውጭም ያሉ ኢንተርናል ዩዘርስ ኤንድ ኤክስተርናል ዩዘርስ። እንግዲህ መረጃን የሚጠቀም ሰው የሚጠቀምበት ዓላማ የተለያየ ነው። አሁን ኤክስተርናል ዩዘርስ ወይም ደግሞ ከድርጅቱ ውጭ ያሉ የመረጃውን ተጠቃሚ ስንል ቤተክርስቲያኗ ብድር ብትበደር፣ ከባንክ ከሆነ የምትበደረው ባንክ ፋይናንሻል ስቴትመንቷን ወይም ደግሞ የሂሳብ
ታሪኳን ማየት ይፈልጋል። ዓላማው ለምንድን ነው ባንኩ የሚያየው? ይህን መረጃ የሚፈልገው ለምንድን ነው? ለቤተ ክርስቲያኗ ብድር ልስጥ አልስጥ የሚለውን ውሳኔ ለመወሰን ነው። እሺ፣ አባላት የቤተ ክርስቲያኗን የገንዘብ እንቅስቃሴ ሪፖርት ማየት ቢፈልጉ ወይም መረጃ ቢፈልጉ ለምንድን ነው የሚፈልጉት? የሚሰጡት ስጦታ ቤተ ክርስቲያኗ ላሰበችው ዓላማ እየዋለ ነው አይደለም የሚለውን ለማረጋገጥ ነው። ሌላ ስጦታ የሚሰጡ አካላት በቋሚነት ቤተ ክርስቲያኗን የሚደጉሙ ካሉ መረጃ ይፈልጋሉ። ለምሳሌ አንድ ቤተ ክርስቲያን ህንፃ ለመገንባት ብትፈልግና ከተለያዩ አካላት ጋር ስፖንሰር ብትፈልግ በቋሚነት ያ ህንፃ ተጀምሮ እስኪያልቅ ድረስ የሚረዱ አካላቶች ቢኖሩ ምን አይነት መረጃ ይፈልጋሉ? ከህንፃው ጋር ተያይዞ ያለውን እንቅስቃሴ በየጊዜው ሪፖርት እንዲደረግላቸው ይፈልጋሉ። ለምንድን ነው? ዓላማው ለምንድን ነው? ያንን መረጃ የፈለጉበት ዓላማ ምንድን ነው? የላኩት ገንዘብ ወይም እየሰጡት ያለው ገንዘብ እውነት ለታሰበው ነገር እየዋለ ነው አይደለም የሚለውን እርግጠኛ ለመሆን ስለሚፈልጉ ነው። ስለዚህ ዋናው ይሄን ያነሳውበት ነገር ምንድን ነው? የሂሳብ ስራ ወይም ደግሞ ሂሳብ አያያዝ ሂደት መረጃን ማመንጨት ነው። ከተለያዩ የሂሳብ መዝገቦች ወይም ደግሞ ምንጮች መረጃን ማመንጨት ነው። ይህን መረጃ ደግሞ የሚጠቀሙ አካላት አሉ። ይህን መረጃ የሚጠቀሙ አካላት የውስጥ አካላት ሊሆኑ ይችላሉ፣ ከድርጅቱ ውጭ ያሉ አካላት ሊሆኑ ይችላሉ። ይህን መረጃ የሚጠቀሙበት ዓላማ እንደ ተጠቃሚው ደግሞ ይለያያል። የሂሳብ መግለጫዎችን ለማዘጋጀት ወይም ደግሞ ፋይናንሻል ስቴትመንት ለማዘጋጀት መከተል ያለብን ሂደቶች አሉ። ይህን መረጃ ለመስራት ይህን መረጃ ለማመንጨት የምንከተላቸው ሂደቶች አሉ። የመጀመሪያው ሂደት የመለያ ሰንጠረዥ መንደፍ ወይም ክሬቲንግ ቻርት ኦፍ አካውንት ለሂሳብ ክፍሎቹ የመለያ ሰንጠረዥ መንደፍ ነው። ሁለተኛው ጆርናላይዝ ማድረግ ነው። ሶስተኛው ወደ ደብተር መለጠፍ ወይም ደግሞ ፖስቲንግ ቱ ዘ ሌጀር። አራተኛው ወርክ ሺት ማዘጋጀት ወይም ደግሞ ፕሪፔሪንግ ወርክ ሺት። አምስተኛው የሂሳብ መግለጫዎችን ማቅረብ ነው። እነዚህን አንድ በአንድ ምንድነው በውስጣቸው የሚደረገው ተግባራት የሚለውን እናያለን። የመጀመሪያው የሂሳብ ክፍሎች መለያን መፍጠር ወይም ደግሞ የመለያ ሰንጠረዥ መንደፍ ክሬቲንግ ቻርት ኦፍ አካውንት የምንለው ወይም ደግሞ የመለያ ሰንጠረዥ የምንለው የገንዘብ ልውውጥ ወይም የገንዘብ እንቅስቃሴ ውስጥ ጥቅም ላይ የሚውሉ የመለያ ዝርዝሮች ስብስብ ነው። እነዚህ እነማን ናቸው? እንግዲህ የሂሳብ ክፍል የምንላቸው አሴት፣ ሊያቢሊቲ፣ ካፒታል፣ ኢንካም፣ ኤክስፔንስ የምንላቸው እነዚህ ውስጥ ያሉ ልዩ ልዩ የሆኑ የሂሳብ ክፍሎችን ወይም ደግሞ በገንዘብ እንቅስቃሴ ውስጥ የሚውሉ የሂሳብ ክፍሎችን በአንድ ላይ ሰብስቦ የሚይዝ ነው። የዚህ የመለያ ሰንጠረዥ መንደፍ ወይም ደግሞ ማዘጋጀት ዓላማው ምንድን ነው? በፋይናንሻል ምዝገባ ውስጥ ወይም ደግሞ በሂሳብ አያያዝ ሂደት ውስጥ ጥቅም ላይ የሚውሉትን የሂሳብ አይነቶች ደረጃውን የጠበቀ ማድረግ ነው። ይሄ ነው ዓላማው። የሂሳብ አያያዙ ደረጃውን የጠበቀ እንዲሆን ማድረግ ነው። በእርግጥ ድርጅቱ የተለያዩ አካውንቲንግ ሶፍትዌር የሚጠቀም ከሆነ ያለ ቻርት ኦፍ አካውንት ወይም ደግሞ ያለ በመለያ ቁጥሮቹ ብቻ ነው ያ አፕሊኬሽን መስራት የሚችለው ወይም ያ ሶፍትዌር መቀበል የሚችለው። የተለያዩ አካውንቶች አሉ። ለምሳሌ አሴት ስንል ቅድም ብያለሁ፣ ኢኩዊፕመንት፣ አሴት፣ ኢኩዊፕመንት፣ ካሽ፣ ፈርኒቸር፣ ላንድ፣ ቢልዲንግ እነዚህ የመሳሰሉት ሁሉ አሴት ስር ይመደባሉ። ስለዚህ እያንዳንዱን አፕሊኬሽኑ እያንዳንዱን ካሽ፣ አሴት፣ ፈርኒቸር ምናምን እያልነው አይደለም። በዚህ መልኩ አይደለም የሚያውቀው ወይም ደግሞ የሚቀበለው። ግዴታ ቻርት ኦፍ አካውንት ይፈልጋል። ስለዚህ በሂሳብ አያያዝ ሂደት ውስጥ
የምንሰራው ስራ ስታንዳርዱን የጠበቀ ወይም ደግሞ ደረጃውን የጠበቀ እንዲሆንልን ያደርጋል። ሁለተኛ ደግሞ ሪፖርቱን በቀላሉ ለመረዳት ይረዳል። ምን ካዘጋጀን? የመለያ ሰንጠረዥ ለሂሳብ ክፍሎቹ ካዘጋጀን በቀላሉ ሪፖርቱ እንድንረዳ ያደርገናል። የመለያ ሰንጠረዥ ለመለጠፍ የምንጠቀማቸው በተለምዶ 4 አሃዝ ያለው ቁጥሮችን ነው። ለምሳሌ ለአሴት 1000 ምንሰጥ ከሆነ 100 እንደ ድርጅቱ ይለያያል። ግን በተለምዶ ያለው ነገር ምንድነው? በቁጥር ለነዚህ የሂሳብ ክፍሎች መለያ እንሰጣቸዋለን ወይም የመለያ ቁጥር እንፈጥርላቸዋለን። ይህ እንደ ድርጅቱ ይለያያል። ስለዚህ በዚህ መልኩ የመለያን ሰንጠረዥ እንነድፋለን ማለት ነው። ይህ መጀመሪያው ስራ ነው። በምን ሂደት ውስጥ? በሂሳብ አያያዝ ስርዓት ውስጥ የመጀመሪያው ስራ መለያን መንደፍ ወይም መለያ ሰንጠረዥን መንደፍ ወይም መፍጠር። ሁለተኛው ጆርናላይዝ ማድረግ ነው። ጆርናላይዝ የምናደርገው ጆርናል ላይ ነው። ጆርናል ማለት ምንድነው? በጊዜ ቅደም ተከተል የሚከናወነውን የድርጅቱን የገንዘብ እንቅስቃሴ ለመመዝገብ የሚያስችል መሳሪያ ነው። በሌላ ቋንቋ የሂሳብ መዝገብ ነው። የገንዘብ እንቅስቃሴዎችን ልንመዘግብበት የምንጠቀመው የሂሳብ መዝገብ ጆርናል እንለዋለን። እዚህ ጆርናል ላይ የምንመዘግበው በቅደም ተከተል የተከናወኑትን የገንዘብ እንቅስቃሴዎች ነው። በቅደም ተከተል የተከናወኑትን የገንዘብ እንቅስቃሴዎች ነው። ሲኩዌንሱን ጠብቆ ነው የሚሄደው ማለት ነው። ይህ ጆርናል የምንለው በመማሪያ ማቴሪያል ላይ ታገኙታላችሁ። ፓወርፖይንቱ ላይ አታች ስለተደረገ ታያላችሁ እናንተ። የራሱ የሆነ ፎርም አለው። ትራንዛክሽኖችን ወይም የገንዘብ እንቅስቃሴዎችን ስንመዘግብ ጆርናል ላይ የምናገኘው መረጃ አለ፣ ወይም ጆርናሉ ላይ መሙላት ያለባቸው መረጃዎች አሉ። የመጀመሪያው ቀን ነው። ለምን ያ እንቅስቃሴ መች ተከናወነ የሚለውን መልስ ይሰጣል። ስለዚህ ቀን እንመዘግባለን። የመጀመሪያው ቀን ነው። ሁለተኛው ደግሞ አካውንት ኔም ኤንድ ዲስክሪፕሽን ነው። የሂሳብ ክፍሉን ስምና ማብራሪያ፣ በእንቅስቃሴው ላይ ማብራሪያ መስጠት ነው። ከዛን ቀጣይ ያለው ፓርት ደግሞ ዴቢት እና ክሬዲት ነው። ዴቢት እና ክሬዲት ነው። ስለዚህ የሆነ እንቅስቃሴ ሲኖር ቅድም እንዳልኩት ደሞዝ መክፈል ከሆነ ደሞዝ መክፈል መች ተከናወነ ቀኑን መጻፍ። አካውንት ኔሙ ሳላሪ ኤክስፔንስ እና ካሽ ናቸው። ሳላሪ ኤክስፔንስ ጨመረ ስላልን ዴቢት ይደረጋል። ካሽ ቀነሰ ስላልን ክሬዲት ይደረጋል። የዚህ የገንዘብ እንቅስቃሴ መግለጫው ደግሞ ደሞዝ ለሰራተኛ መክፈል የሚል ይሆናል ማለት ነው። በዚህ መልኩ ጆርናላይዝ እናደርጋለን። ጆርናላይዝ የምናደርገው ጆርናል ኢንትሪው ወይም ደግሞ የገንዘብ እንቅስቃሴ ታሪኮችን በሂሳብ መዝገብ ላይ መመዝገብ ነው። ሶስተኛው ወደ ደብተር መለጠፍ ወይም ደግሞ ወደ ሌጀር እንለዋለን። ሌጀር፣ ፖስቲንግ ቱ ሌጀር። ጆርናል ላይ የመዘገብናቸውን ወደ ሌጀር እንገለብጣለን ማለት ነው። ሌጀር የምንለው ነገር ወይም የሂሳብ ደብተር የምንለው በገንዘብ እንቅስቃሴ ምደባ ላይ በመመስረት እንቅስቃሴዎችን ለመመዝገብ የሚረዳ መሳሪያ ነው። ስለዚህ እዚህ ሌጀር ላይ የምናደርገው ነገር ተመሳሳይ የሆኑ እንቅስቃሴዎችን ለምሳሌ እዚህ ላይ ማቴሪያላችሁ ላይ ታገኛላችሁ። የሌጀር ፎርም ተቀምጧል፣ ምን አይነት ፎርም እንዳለው። ሁሉም አካውንት የራሱ የሆነ ፎርም አለው። ለምሳሌ ካሽን ነው እዚህ ጋር የምናየው። ከካሽ ጋር ተያይዞ ያለን እንቅስቃሴ ከጆርናል ላይ እየወሰድን ወደ ሌጀሩ ፖስት እናደርጋለን ወይም ደግሞ እንገለብጣለን ማለት ነው። ልክ እንደ ጆርናል ሁሉ ሌጀርም የሚጠይቀው መረጃ አለ። መጀመሪያው ቀን ነው። ሁለተኛ ዲስክሪፕሽን ነው። ዴቢት እና ክሬዲት ሳይድ አለው። ከጆርናል የሚለየው ባላንስ ሳይድ አለው ወይም ደግሞ ባላንስ ኮልመን አለው። ይህ ባላንስ ኮልመን በየጊዜው
ካሽ ጋር ተያይዞ ያለውን እንቅስቃሴ በየጊዜው ሰምራይዝ እንድናደርግ እና የካሽ ባላንሳችን ምን ያክል እንደሆነ እንድናይ ይረዳናል። ስለዚህ ይህን ይመስላል። አራተኛው ወርክሺት ማዘጋጀት ነው። ወርክሺት ማዘጋጀት እንግዲህ አንዳንድ የገንዘብ እንቅስቃሴዎች አጀስትመንት ይፈልጋሉ ወይም ማስተካከያ ይፈልጋሉ። ስለዚህ በዚህ ወርክሺት ላይ የምናደርገው ነገር ሪፖርት ከማዘጋጀታችን በፊት ማስተካከያ የሚፈልጉ የገንዘብ እንቅስቃሴዎችን ማስተካከል ነው። ለምሳሌ አንዳንድ እንቅስቃሴዎች መጀመሪያ ላይ እንደ አሴት አይተናቸው በአመቱ መጨረሻ ወይም በወሩ መጨረሻ ደግሞ ወደ ወጪነት የሚቀየሩ አሉ። ስለዚህ እነዛን እንቅስቃሴዎች ለይቶ ማስተካከያ ማድረግ ይፈልጋል። አለበለዛ የምናዘጋጀው መረጃ እውነተኝነት አይኖረውም ማለት ነው። እንግዲህ ሁልጊዜ ወጪ ጨምሮ ሲታይ፣ ሁልጊዜ የድርጅቶች ፍላጎት ወጪን ቀንሶ ገቢን መጨመር ነው። ስለዚህ ሪፖርት ሲደረግ ብዙ ጊዜ የድርጅቶች ፍላጎት ገቢን ጨምሮ ወጪን መቀነስ ነው። ስለዚህ እንደዚህ አይነት አጀስትመንት ማይሰራ ከሆነ የምናየው የወጪ መጠን ወይ ዝቅተኛ ሊሆን ይችላል ወይ ከፍተኛ ሊሆን ይችላል። የምናየው የገቢ መጠን አሁንም ወይ ዝቅተኛ ሊሆን ይችላል ከፍተኛ ሊሆን ይችላል። ስለዚህ በጣም በድርጅቱ ህልውና ላይ ትርጉም የሚሰጥ ለውጥ ወይም ደግሞ ትርጉም የሚሰጥ ተጽዕኖ ስለሚያመጣ በአመቱ መጨረሻ ወይም በወሩ መጨረሻ ብቻ እንደየድርጅቱ ሪፖርት የሚያዘጋጅበት ጊዜ ስለሚለያይ ማለት ነው። አንዳንድ ጊዜ በየወሩ ይዘጋጃል፣ አንዳንድ ጊዜ በአመት ሁለቴ፣ በየሶስት ወር፣ በአመት አንዴ። ሪፖርት ከመዘጋጀቱ በፊት እያንዳንዱ የገንዘብ እንቅስቃሴ ማስተካከያ የሚፈልግ ካለ ማስተካከያ መደረግ አለበት። ስለዚህ እነዛን ለይቶ ማስተካከያ ማድረግ። የወርክሺት ማዘጋጀት ዋናው ዓላማ የሂሳብ መግለጫዎች ሂሳቦችን ለማስተካከልና አጠቃላይ እይታ ለመፍጠር እና እንዲሁም የሂሳብ ሪፖርቱን ለማዘጋጀት ይረዳናል ማለት ነው። እንግዲህ የወርክሺት ፎርም እንደ ኤግዛምፕል ማቴሪያላችን ላይ እናገኛለን። ይህም የራሱ የሆነ ፎርም አለው። አካውንቱን ወይም የሂሳብ ክፍሉን የምንደረድርበት ክፍል አለው። ትራያል ባላንስ እንላለን። ዴቢት እና ክሬዲት እኩል መሆኑን የምናይበት ክፍል አለው። ከዛን አጀስትመንት የሚሰራበት ክፍል አለው። አጀስትመንት ማለት ማስተካከያ የምናደርግባቸው አንዳንድ የሂሳብ ክፍሎች ካሉ እነዛን የሂሳብ ክፍሎች ማስተካከያ ማድረግ፣ ይህን የመሳሰሉ ክፍሎች አሉ። ስለዚህ ዋናው ዓላማ ግን ማስተካከያን ለመስራት እና በሂሳብ ስራ ውስጥ አጠቃላይ የሆነ እይታ እንዲኖረን እግረ መንገድም የሂሳብ ሪፖርቱን ለመስራት እንዲረዳን ነው ማለት ነው። አምስተኛው የሂሳብ መግለጫዎችን ማቅረብ ነው። የሂሳብ መግለጫዎችን ማቅረብ ነው ወይም ደግሞ ፋይናንሻል ስቴትመንት ማዘጋጀት ነው። ለትርፍ ያልተቋቋሙ ድርጅቶች የሚያዘጋጇቸው 3 አይነት የሂሳብ ሪፖርቶች ወይም ደግሞ ፋይናንሻል ስቴትመንቶች አሉ። የመጀመሪያው ስቴትመንት ኦፍ ፋይናንሻል ፖዚሽን የምንለው ነው። ስቴትመንት ኦፍ ፋይናንሻል ፖዚሽን የዚህ ስቴትመንት ወይም ደግሞ የዚህ ሪፖርት ዓላማው ዕዳዎችንና የተጣራ ንብረቶች እንዲሁም በእነዚህ መካከል ያለውን ግንኙነት ማሳየት ነው። በእነዚህ መካከል ያለውን ግንኙነት መረጃ መስጠት። ስለዚህ ስቴትመንት ኦፍ ፋይናንሻል ፖዚሽን አንዱ የሪፖርት አይነት ነው። አንዱ የሂሳብ ሪፖርት አይነት ነው። እነማን ናቸው እዚህ ውስጥ የሚካተቱት? ከሂሳብ ክፍሎች ውስጥ አሴት፣ ሊያቢሊቲ እና ካፒታል እዚህ ስቴትመንት ላይ ሪፖርት ይደረጋሉ። ስለዚህ በእነዚህ 3ቱ የሂሳብ ክፍሎች መካከል ያለውን ግንኙነትና የሊያቢሊቲን መጠን እና የኔት አሴቱን መጠን ወይም ደግሞ የተጣራ ንብረቶችን ሀብቶችን መጠን እንድናውቅ ይረዳናል ማለት ነው። ሁለተኛው ስቴትመንትስ ኦፍ አክቲቪቲ ነው። ስቴትመንትስ ኦፍ አክቲቪቲ በአንድ ጊዜ ውስጥ
በተጣራ ንብረቶች ላይ ለውጦችን የሚያሳይ መረጃን መስጠት ነው። ወይም ደግሞ ኔት አሴት ላይ ካፒታል ላይ ምን አይነት ለውጦች መጣ፣ ድርጅቱ ባደረገው ዴይ ቱ ዴይ ኦፕሬሽን ወይም ደግሞ አክቲቪቲ በኔት አሴቱ ላይ ምን አይነት ለውጥ መጣ የሚለውን የሚያሳይ ነው። ስለዚህ እዚህ ስቴትመንት ላይ ሪፖርት የሚደረጉ ወይም ፕሬዘንት የሚደረጉት ሁለት የሂሳብ ክፍሎች ናቸው። የመጀመሪያው ገቢ ነው፣ ሁለተኛው ወጪ ነው። የነሱ ሰመሪ ወይ ካፒታልን ይጨምራል ወይ ካፒታልን ይቀንሳል። በሌላ ቋንቋ ወይ ኔት አሴቱን ይጨምራል ወይ ኔት አሴቱን ይቀንሳል። ይህ ነው ሰመሪው። ሶስተኛው ካሽ ፍሎ ስቴትመንት የምንለው ነው። ካሽ ፍሎ ስቴትመንት የምንለው ካሽ ፍሎ ስቴትመንት ደግሞ ወደ ድርጅቱ የሚመጣ የገንዘብ ፍሰት አለ፣ የሚወጣ የገንዘብ ፍሰት አለ። ከነዚህ ጋር ተያይዞ ያለውን መረጃ የሚሰጠን የስቴትመንት አይነት ወይም የሪፖርት አይነት ነው። ሶስት ነገሮች እዚህ ስቴትመንት ላይ ሪፖርት ይደረጋሉ። የመጀመሪያው ከኦፕሬሽን እንቅስቃሴ ወይም ደግሞ አክቲቪቲ የሚመጣን የገንዘብ ፍሰት እናያለን። ሁለተኛ ከኢንቨስትመንት አክቲቪቲ የሚመጣን ወይም የሚወጣን የገንዘብ ፍሰት እናያለን። ሶስተኛ በፋይናንሲንግ እንቅስቃሴ የሚመጣና የሚወጣን የገንዘብ ፍሰት እናያለን ማለት ነው። ስለዚህ እነዚህ ሶስቱ ስቴትመንት በሂሳብ አያያዝ ውስጥ የሚዘጋጁ ሶስቱ የሪፖርት አይነቶች ናቸው። የመጀመሪያው ስቴትመንትስ ኦፍ ፋይናንሻል ፖዚሽን ነው። ሁለተኛ ስቴትመንትስ ኦፍ አክቲቪቲ ነው። ሶስተኛ ካሽ ፍሎ ስቴትመንት እንለዋለን። የነሱን ፎርም በማቴሪያላችሁ ላይ አታች ስለተደረገ እዛ ላይ ማየት ትችላላችሁ። ስለዚህ ለዛሬ ትምህርታችንን በዚህ ላይ እንጨርሳለን። የቤተ ክርስቲያን ገንዘብ አያያዝ ትምህርት ዛሬ ያበቃል። ስለዚህ የተለያዩ ሀሳቦችን በዚህ ትምህርት አንስተናል። ለዛሬ ስንማር የቆየነው የሂሳብ አያያዝ መሰረታዊ ጽንሰ ሀሳቦችንና የሂሳብ አያያዝ ስርዓቶችን ነው። እንደ አጠቃላይ በኮርሱ የተለያዩ ርዕሶችን አንስተን ተወያይተናል። ለማስታወስ ያክል ገንዘብ ምንድነው? ከገንዘብ ጋር ተያይዞ መጽሐፍ ቅዱስ ውስጥ ስለተጠቀሱ ጥቅሶች፣ ስለ አንዳንድ ታሪኮች አንስተን አይተናል። ሌላው ደግሞ እግዚአብሔር የምን ባላደራ አድርጎናል፣ እንደ ክርስቲያን የምን ባላደራዎችን የሚለውን ሐሳብ አንስተናል። ሌላው አስራትና ሌላ ስጦታ ክርስቲያን እንዴት ነው መስጠት ያለበት፣ አስራት ምንድነው የሚለውን የመስጠት መርሆች ብለን አንዳንድ ሐሳቦችን አንስተናል። ሌላው የገንዘብ አሰባሰብና አስተዳደር ፖሊሲዎችን ነው። በተለይ መባን እንደ ምሳሌ አንስተን መባ እንዴት ነው የሚሰበሰበው የሚለውን ቤተክርስቲያን የገንዘብ አሰባሰብና አስተዳደር ስርዓትን ወይም ደግሞ ፖሊሲን እንዴት መተግበር ትችላለች የሚለውን አንስተናል። ሌላ የተወያየንበት ወይም የተማርነው ርዕስ ስልታዊ የሂሳብ ቁጥጥር ነው። ስልታዊ የሂሳብ ቁጥጥር እንዴት ቤተክርስቲያን የውስጥ የሂሳብ ቁጥጥር ሊኖራት ይገባል፣ ለምን ይጠቅማታል የሚለውንም አንስተናል። ሌላው ያነሳነው የድርብ ምዝገባ ሂሳብ አያያዝ ዘዴን ነው። ሂሳብ አመዘጋገብ ላይ ሁለት ጎኖች እንዳሉት አነሳን። እንዴት ነው እሱን የምንጠቀመው የሚለውንም በጥልቀት አይተናል። በመጨረሻም ለዛሬ የነበረን የሂሳብ አያያዝ መሰረታዊ ጽንሰ ሀሳቦችን ምን አይነት በሂሳብ አያያዝ ውስጥ ምን አይነት ሂደቶች አሉ የሚለውን አንስተን እና ደግሞ የሂሳብ አያያዝ ስርዓት ውስጥ ምን አይነት ተግባራት አሉ የሚለውን አንድ በአንድ ተወያይተን ነበር። ትምህርታችንን በዚህ ጨርሳለሁ። አመሰግናለሁ። ሰላም ሁኑ።